አሪፍ ነው። ጎበዝ ንግድ ላይ ኡስማን የሆነት ጎበዝ። እሺ ያው ቢዝነሱ ላይ ከልጅነት ያደኩበት ነው። እንትን ፋዘር ጋር እየሰራን ነው። ቀልጣፋ ነው እና እግዚአብሔር እንትን ይበላችሁ። ያ ለዛ ነውና ሄለን በሰላም አብሽሪ። አመሰግናለሁ። እሺ ሄልዬ መልካም ጊዜ ኤኒ ታይም ኡስማን ወንድሜ። ያ ኮንግራቹሌሽን እንኳን ደስ አለሽ ልልሽ ነው። ያ ቴንክ ዩ ኡስማን። አሁን የሆነች ልጅ ጋር ያናገርኩ ስለሆነ ነው እንጂ ትንሽ ነው። ኖ ችግር የለም። እኔ ደግሞ ወጣ ካር ሊወጣ ነው ላሳያቸው። እሺ ቴንክ ዩ ሄልዬ። እሺ መልካም ጊዜ። ተመልሰናል። እንትና ረዋን ስትልክ አራስ ስለሆነች ልቀበላ ብዬ ነው። እሺ ቀጥይ እህታችን። እና አሁን ያው አንቺ ሌላ የምታውቂያቸው አሉ እንደዚህ የተበሉ እንዳንቺ? ኧረ እኔ የማውቃቸው የለኝም። ያ መረጃው ምናምን ላኪልንና ይሄን ጉዳይ የያዙ ሰዎች አሉ ለነሱ እንልካለን። ማለት ብራቸው የተበሉ ሰዎች መረጃ ካቀረቡ ምን ማድረግ ይችላሉ ብለን እንጠይቃለን። በስለ ቲክቶክ ነው የምልክልሽ? ያ ኦኬ እሺ በእሱ ብር የሚያስገባ በሌላ አካውንትም በዛ ይበረበራል። እንደው ለምን ብላክ የሚሰሩበት አካውንት የኢትዮጵያ ነው ማለት ነው። እሺ አለኝ። እሺ ላኪው እስካሁን እንደውም የታየው መንግስት ያየው የእነሱን አካውንት ነው። እናንተ ብር የምታስገቡበት አካውንት ይሄ ደግሞ ሌላ ነገር ነው ማለት ነው። ሌላ አካውንት ነው። አሁን በቃ እሺ ወጥቼ ነው የምልክልሽ። እችላለሁ ስልኩኝ። ያ ላኪልን። ከዛ በኋላ ጠይቄ ወይ እንትን ልሻለሁ ወይ በፊት ለፊት ነግርሻለሁ ወይ በውስጥም ነግርሻለሁ። እሺ ያ ላኪ፣ ሁሉንም ነገር ላኪ። ከውስጥ የሚልኩትን ሰዎች ሐዋላ የሚልኩትን ሰዎች በዛው ተይዘዋል ማለት ነው። ያ ዛሴት አስገብኝ የኔ ማያ። እስቲ በምን ጉዳይ ላይ ነው ግን እንትና ተው እንጂ እኔ የሆነ ቶፒክ ኮል ጀምር ነበር፣ ግን በዚህ ጉዳይ እንሂድ ያላችሁ ኦኬ ችግር የለም ተቀበይ። ያ የኔ ወይ ሰላም ነሽ? እንዴት ነሽ? እንዴት ነው? ሰላም ነው? እጅ ከምን እግዚአብሔር ይመስገን። እኔ በአሁን የተያዙ ልጆች አንደኛው እንዲሁ ባለቤቴን አመጣልሻለሁ ብሎ ዳውድ ማለት ነው። ዳውድ ማለት ሙባረክን የሚመስለው ያ እሱ ማለት ነው። እና የዛሬ ዓመት አካባቢ ነው 450,000 ብር ከፍዬ ነበርና በሆነ ምክንያት የዛኔ ልጆች እየተመለሱ ነበርና በዛ ምክንያት ኤርፖርት ገብቶ ተመለሰ። ከዛ በኋላ አስተካክልልሻለሁ እያለኝ እስካሁን አቆየ። ምንም መልስ አልሰጠኝም። ደግሞ አሁን መያዙን ሰማው። ብር ስንት ነበረ ያስገባሽው? 450,000 450,000 ስታስገቢ ቤት ሀገር አካውንት ነበር? በዱባይ ኢትዮጵያ? በኢትዮጵያ። ደረሰኝና አካውንቱን እንዳለ ላኪልኝ። እሺ በውስጥ ላኪልኝ። ሃይ በይ። እሺ ልክልሻለሁ። ሃይ በይኝና ከፎሎ ላውጣሽ ከእንትን ላውጣሽ። እሺ ላኪልኝ። እሺ ያ ላይ በአንድ ላይ ከተደመሩ አንድ ሰው ብቻ ውክልና ይወስዳል። እሺ በማስረጃ ነው ይሄ፣ ዝም ብሎ ምናምን አይደል። በማስረጃ ላኩት። ለመሰላችሁ መንግስት አሁን የበረበረውና ያገኘው 188 ሚሊዮን ብር ያገኘው በእነሱ አካውንት ያለ ነው። አሁን እሱ ደግሞ ሲሰጣቸው የነበረ አካውንት የሌላ ሰው ከሆነ በሌላ ሰው አካውንት ደግሞ ያለ አብሯቸው ብላክ ሲሰራ የነበረ ሰው እንዲህ ተመዝ ይወጣል ማለት ነው። ተያይዞ ማለቅ ማለት ይሄ አይደል እንዴ? ወልገገላ ፈተታቲ ማለት ይሄ ነው። ባይዘው ያ ይሄን አይደል እንዴ? ገብቶች እነሱ ዱባይ ነው ያሉት፣ ኢትዮጵያ ነው የሚቀመጥላቸው ብሩ። ለነሱ አለ የሚቀመጠው ኢትዮጵያ። ዱባይ ያለ ሰው ደግሞ ብር ላኩልን ሲል ይቀበላሉ። ኢትዮጵያ ላለ ሰው ደግሞ ስጥልን ይላሉ። የኢትዮጵያ ብር የሚያከፋፍላቸውን ባንክ ነው የፈለግነው እኛ። እንደዚህ ነው ብላኮችን ለቅመ የምታነሳው።
ህልምሽን ንገሪኝ ቅዠት እንዲሆን ዛሴት እንደዚህ ሌላ አካውንት ይሄው በእኔ ይሄው ፎሎ አድርጌሻለሁ ይሄው ፎሎ ባክ ሁሉ መረጃ ላኪል ሄለን በውስጥ አውሪኝ አናግሪኝ በውስጥ ድሬ የኛ ድሬ የድሬዳው ጉዳይ አለኝ እንደው ድሬዳዋ ማማጋ እንደምታነፈንፉ ነው ነግራችኋል እሺ በውስጥ አይበሉ በማስረጃ ከኔ ጋር ተመልከት አሁን ሙኒት ብር የበላቻቸው ሰዎች ስም ዝርዝርና የብሩን ብዛት ካልኩሌት ያዙ አንድ ጊዜ ነው ሳነብላችሁ እኔ ሳነብላችሁ ካልኩሌት ብቻ ያዙ እሺ ካልኩሌት ብቻ ያዙ እናንተ እኔ ሳነብላችሁ ካልኩሌት አድርጉ ህዝቡ ምን አይነት ጉር ተሸክሞ ቂጥ ተሸክማ ምትዞር ነው መሰላችሁ አለ እናንተ አይደለም የእህቶቻችን እንባ ነው የወንድሞቻችን ላባቸው ነው ቂጧ ላይ ተሸክማ ምትሄዱ ልክ እሱን ከፍላ ስጨርስ ቂጧ ይረግባል የምነግራችሁ ነገር ገብታችኋል ማህደር አሰፋ ጥበቡ ትክክለኛ ስሙ አዲስ አበባ ያለው አካውንቷ እንዳለ ሰራተኛና ማህበራዊ ልበረብሮ ይገባል ይሄን ያዛችሁትን ደስታ ተገኘን ከሷ ጋር የተያያዘ ነው እሱን ጠይቁት በደም እሱ እስረኛ ብቻ አለ ብዙ ነገሮችን አለ እሱ እና ይሄው ዳውድ የምትሉት የታል ዝርዝሮች ዝርዝር የስም ዝርዝር ብቻ ላሳያችሁ ጋይስ ሰው ይበድለው የለ እንዴ ህዝቡ ይበድለው የለ እንዴ ጋይስ ሄያ ማን ነበር ይላከለ ታላችሁ ጋይስ የተበሉ ሰዎች ብዛታቸው አያችሁ ይሁላ ሰው እንባውን እንዴት እንደሚያለቅስብኝ አያችሁ እሺ ልጆቹ ምንም አይረቡ የሚባሉ የኛ ልጆች ማለት ነው አንደኛ ሉባባ 700 ላይ 7500 ድርሃም በኢትዮጵያ 130,000 በእናታችሁ ካልኩሌት አድርጉት ሙኒት ያለባትን ብር ልንገራችሁ እግዚአብሔር ሙኒት ያለባትን ብር እንደዛም ላይቭ ላይ መተው ከተናገሩ እስቲ ነይና አስገድጂኝ ትላለች እሺ ነይና አስገድጂኝ አሁን ካልኩሌት ይዛችኋል ዝም ብላችሁ እናንተ ደምሩት እሺ ደምሩት አንድ ጊዜ በእናታችሁ አንደኛ ሉባባ 7500 ድርሃም በኢትዮጵያ 130,000 ብር በኢትዮጵያ ነው የምትይዙት በኢትዮጵያ ያዙት እሺ 130,000 ብር ሁለተኛ መርየም እነሱም ደበላልቀውታል 8000 ድርሃም 8000 ድርሃም ካልኩሌት አድርጉት ወይ በድርሃም እንያዘው ለምን አንዳንዱን ራሳቸው ቀይሮታል ወደ ኢትዮጵያ አንዳንዱን እንትን አድርገውታል አንደኛ ሉባባ 7500 ድርሃም ሁለተኛ መርየም 8000 ድርሃም ሶስተኛ ጀማል ዩሱፍ 438,000 በብር ነው ደግሞ የኔ ነገሩኝ ምንም ማድረግ አልችልም እና አንድ ሰው ብሩን ካልኩሌት አድርገ አንድ ሰው ድርሃም እሺ ያ አራተኛ ቦሰና 8,000 ድርሃም ስምንተኛ ቴምር 2860 ድርሃም ስድስተኛ ኢክረም 480,000 ብር ሰባተኛ ታዲላ 4900 ድርሃም በኢትዮጵያ 96,000 ብር ስምንተኛ ዳዬ 100,000 ብር ዘጠነኛ አቢጊያ
160,000 ብር። 10ኛ ጌታዬ 870 ድርሃም 870 ድርሃም። 11ኛ ሱሱ 350,000 ብር በኢትዮጵያ። 12ኛ መና ነው ሙና 8,000 ድርሃም። 13ኛ ኡሙ ኤመን 10,000 ድርሃም። 14ኛ ኡሙ ረያን 450,000 ብር። 15ኛ ጻድቃን ነው የሚለው ያ 4,500 ድርሃም። 16ኛ ረዱ 180,000 ብር። 17ኛ ጀሱስ ነው የሚለው ያ 180,000 ብር። 18ኛ መስከረም 100,000 ብር። 19ኛ ሰላም 4,000 ድርሃም። 20 ኢማን 4,000 ብር ናይ 400,000 ብር ይቅርታ 400,000 ብር። 21ኛ ፋጡማ 400,000 ብር እንጂ ያ 22ኛ ፎዚ 450,000 ብር። 23ኛ አብነት 150,000 ብር። 24ኛ ትወደኝ እንደዚህ አይነት ስም አለ አይ ዶንት ኖ ትወደኛለህ ነው ትወደኝ ያ 350,000 ብር። 25ኛ ፊር 320,000 ብር። 26ኛ ሀያት 350,000 ብር። 26ኛ ነው ያልኩታል ያ 27ኛ ትግስት 200,000 ብር። 28ኛ ኪኪ 160,000 ብር። 29ኛ ከማ 3,000 ድርሃም። 30 የመከና ሰላሞ የመከና ሰላሞ ኦኬ 350,000 ብር። እባክሽን እስካሁን ብራችን አልተመለሰልንምና ሙኒት ገና ያልተጻፈ 5 ልጆች አሉ። ራሴ ይሄ ሁሉ ብር እስካሁን ያለነው እባክሽን አንደገርበልን ተብሎ የተላከልኝ። አሁን ይሄንን የጻፋችሁልኝ ሰዎች እያንዳንዳችሁ ደረሰኞቻችሁን ትልክላችሁ የላካችሁበትን መላክ ትችላላችሁ። ይሄ 300 ምናምን አለ ሁልሽም የራሳችሁን የላካችሁበትን ላኩት። ይሄ ሁሉም አሁን 30 ሰው ብቻ ራሱ እሺ ሁሉም ዳይ ለራሱ የራሱን ይላክ ታደላ ይላክ ወይም ደግሞ አንድ ሰው ብቻ መላክ የምትችሉ ከሆነ ማጠራቀም የምትችሉ ከሆነ አውክልና ወስደሽ ሁሉን ስማቸውን የጻፍሽልኝ ልጅ ሁሉም ብራቸውን ያስገቡበትን እናንተ ጋር ካለ ላኪው። እሺ ስንት መጣ? እሺ እነዚህ ሁላ ወይ በባህር ወጥተው ቤተሰቦቻቸውን ለማውጣት የከፈሉ ናቸው። የሷን መጠበቅ አቁሟቸው እንትን ብለው ይሄኔ በሱዳንና በሊቢያ መንገድ የጀመሩ ወንድምና እህቶቻችን ያሉ ናቸው። እናታቸው በቀን 3 ጊዜ ንፍሮ ብቻ እየበላች ቆሎ እየበላች ወንድሞቻቸውን ህይወት ለመቀየር ብር ሰርተው የመዳም ቤት እህቶቻችን ብር ነው። ያኛዋ ደግሞ በየሚዲያ ላይ እንደ እብድ ማንም የሚቦልካት ናት ስታለቅስ። ያቺኛዋስ ወረቀት የለሽም ለመዳም ጋር አጋጭሻለሁ እየተባለች እየፈራች የምትኖር ናት። እሺ ያ እነሱስ በየሚዲያ ላይ ሀቢባ ጌም በተጫወተች ቁጥር መልክ ለመስራት ሙኒት እየዞረች ዩኒቨርስ ታወርዳለች። ዩኒቨርስ እሺ ያ ምክንያቱም ሚዲያ ላይ ማንም ሰው ቶፒክ መሆን የለበትም። ጭራሽ አሁን የዱባይ ህግ መጥቶ እሺ ይሄ የዱባይ ህግ ስለማንም ሰው ማውራት አትችሉም የሚለው ያ ልጆቹን የበለጠ አፋቸውን አፍኗቸዋል። ባይዘው
እነዚህ ሐቃቸው የሰው ስም ማጥፋትና ስለ ሐቅ ማውራት የሚለውን የዱባይ ህግ ልታስተካክልልን ይገባል። አቦ ልጆቹ እንዴት ይናገሩታል? ሰው መሳደብ ወንጀል ሊሆን ይችላል፣ ግን ሐቅህን ሚዲያ ላይ ያለን ሰው ያለ መሰማት አለበት። ይሄ ሰው ማጥፋት አይደል። እነሱ አረበኛ ስለሚችሉና የሸማገለ የገነተረ ሽማግሌ ሎካል የሚባሉትን ስላገቡ ብቻ እህቶቻችን መጨፍለቅ የለባቸው። የእውነት እናንተ ደረሰኝ ለኔ ስጡ። እናንተ ወጣችሁ ባትናገሩ ደረሰኞቹን ላኩ። የእውነት ዜጋ ከሀገር ውጪ በተንገላታ ቁጥር የሚታማው ኤምባሲ ነው፣ የሚሰደበው መንግስት ነው። ኢትዮጵያኖች እንዲሆኑ ነው። ኤምባሲ የለም ነው የሚባለው። ስትበሉ እናንተ የሚጠራው ኤምባሲ አይነቃነቃትም ነው የምላችሁ። ኤምባሲ እናንተ ላይ ነው እርምጃ የሚወስደው። መታወቂያ ልታሳድሱ ስትሉ፣ ፓስፖርት ልታሳድሱ ስትሉ አዳሜ ያኔ ነው። በነገራችን ላይ ከዛም ውጪ የአይናችሁ ከለር ካላማረ ሃፒን አይታችሁታል አይደል? ትገቧታላችሁ። የአረብ ባልና ሚስት ስላላችሁ ከወንጀል ምጸዱ መስሏችኋል። ምድረ ብስብሶች፣ ግማታ፣ ምድረ የአልጋ ስተቶች ትከፍሏታላችሁ። እያንዳንድሽ ቀንሽን ጠብቂ። በአሁን ታይም በአለም ላይ በጣም በትኩረት የሚሰራበት ነገር የሰው ዝውውርና ብር ዝውውር ናቸው። የሰው ዝውውር ላይ ትኩረት የተደረገው የተባበሩት ምናምን ዩናይትድ ኔሽንስ ራሱ ሰው መቀበል መሮታል። እነሱ ለፖለቲካ ብለው የፈጠሯት ጦርነት እዳው እነሱ ላይ ስለሆነ የዩክሬንና የሩሲያ ያንን ራሱ ሃንድል ማድረግ አቅቷቸዋል። እንኳን እኛን ችግረኞች አይደለም። ገብታችኋል? ለዛ እዚህ ነገር ላይ ትኩረት ማድረግ ጀምረዋል ማለት ነው። ቁጭ ብላ እዚህ ከደላላ ጋር ቀጥታ ላይቭ እየተነጋገርክ ጉዳይ ፊክስ የምታረገ ይመስለ ደላላው ጋር አብረን ማትሰራ ከሆነ ከየታባ ነው እንደፈለክ አብረን የምታወራው ላይቭ ላይ ከሱ ጋር ፊክስ የምትደራደረው? የሰው ዝውውር ላይ አብረን እየሰራ ካልሆነ ማለት ነው። አቡ ፋኖ የኢማራት መንግስት አለ ሙጣ ያለው። እኔ ልንገራችሁ ደላሎች ናቸው ከዚች ሀገር ተወጣታል ያሉት። የት ያሉት? እነ የየመን ድንበር አለ እንትኖች። ቆይ እኔ ላምጣላችሁ። እሺ እኔ እንዴት እንደማመጣላችሁ አሳያችኋለሁ። የመን ነበረን እኮ የመን እኮ በባረኩ የገባነው እንተዋወቃለን እኮ። እኔ ያኔ ምንድን ነው ያልኳችሁ? የማነው ስሟ የሃና ጉዳይ አብቅቷል አላልኳችሁ? ምን አበቃ? ወሬ አላወራም አብቅቷል አልኳችሁ። ቀጠለ እንዴ? ቀጥሏል። ያኔ አበቃ ስል ምንድን ነው ያላችሁ? ልሳንሽ ያብቃ አላችሁ አይደል? አበቃ ስላችሁ እሱንም ውጣ ያሉት እነማን እንደሆነ እኔ ልንገራችሁ። ዛብጦች ይባላሉ። አሁን ዛብጥ ማለት አቅላሐራ ማለት አላፊዎች አለ። በየመን በአረብ ሀገር ዛብጥ ወይ ደግሞ አቅላሐራ ይባላል። የሆነ አካባቢ መሪ ወይም ደግሞ የነሱ የለም የደላሎችም የምናምኖችም የምናምን ሐላፊ አልቀሐራ ይባላል ወይ ደግሞ ዛብጦች ይባላሉ። እኔን ያለ መሳሪያ አዘዋዋሪዎች፣ እኔን ያለ ድራግ የሚያዘዋውሩ ጫት ምናምን ወደ ዱባይ የሚያስገቡ አንዳንዴ ፍየል እየሄደ የሚደበቀው ራሱ እነሱ ጋር ወደ ኡጋንዳ አይሄድም። እሱን ልንገራችሁ አይሄድም። ገብታችኋል? ከሚስ ምሽት ስንት ዓመት ነበር ሲኖር የነበረው ፍየል? ስንት ዓመት ፍየል። አንድ ነገር ልጠይቅህ። ከሚስ ምሽት ላይ አረቄ ጠማቂ የነበረችው አንድ አይን ስውሯ ማን ነበረች? አታውቃትም? የሺናት አለሚቱ የምትባል። ይሄን ያህል የሚያውቅ ሰዎች እጄ ላይ ገብተዋል። እያንዳንዳችሁ ማን ምን እንደሆናችሁ እሺ። ጋሻው በቀለን ታውቋል? ሳውዲና የመን ማል አብራችሁ ኮንትራባንድ የምትነግዱት ታውቋል? አታውቁ? ጋሻው በቀል አሌክስን አታውቁ? የአይንዬ ባልን አታውቁ?
ኡማን አልቃይ ነበረ እሱ ባለፈው ከዱባይ የፈራ ጊዜ አልቃይድ የሚባል ቦታ አለ የኡማና የምናምን የእንትና የተወለደበት ቦታ ስሙ እዚህ ሚዲያ ላይ ይጣራል ገብቶቻል እዛ ነበር ሲመሽገ ነበር ያ ቦታ ማለት ጫትም ምንም ወደ ዱባይ ወደ ምናምን እየገባ የሚሸጥበት ዋና ሽፍታዎች ደላሎች ምናምን የሚኖሩበት ትልቅ ሀብት ያለበት ቦታ ነው የራሳቸው ሀብት ትልቅ ታጣቂዎች አላይ ያ አሁን ይሄ የሽፍታ መጠራቀሚያው ቦታውን የመንና እንትን መሃል ያለው የለም ወደ ዱባይ ወደ ምናምን ለመውሰድ አሁን ለምሳሌ የአማራ ደላላ አለ የኦሮሞ ደላላ አለ የትግራይ ደላላ አለ የአማራው አልቃሂር ይባላል የኦሮሞ መጠራቀሚያ የትግራዩ መጠራቀሚያ ደግሞ ራቦ ይባላል ራቦ የኦሮሞስ አልሰቢት ይባላል እዛ ጋር ነው ስንት ጉድ የሚሰራ እነዚህ ናቸው ትለቃላ ትለቅም ያሉት ማንን አቡፋን ነው የኢማራት መንግስት አይደለም ውጣ ያለው ከነሱ ጋር ከላም መጫወት አይችልም ገብቶቻል በታንክ ነው እነሱ ጨዋታቸው አባ አንዱም ወደ አንዱ ቀያ ሄዳት እሺ ዱባይና ኡማን መሃል ያለች እንትናለች ድንበር ሽፍታዎች ምናምን እዛ ሁሉ ነገር የሚያቀባበል ጫትም ከዛ ነው የሚገባ አልቃይድ እዛ ነበር ፍየል የምትባል እዛ ነው ገብቷል ለማ ብር እንደምታዘዋወር ለማ መሳሪያም እንደምታረግ ግልጽና ግልብ ነው እንደዚህ አይነት ቦታ ላይ የሚኖሩ ሰዎች እንደዚህ አይነት ህገወጥ ስራ የሚሰሩ ብቻ ናቸው ያ ሁሉ መንግስት ፎከስ ታደርግባቸዋል እነዚህ ሰዎች ላይ ከሚስ ምሽት ነበረ ዱባይ ከመግባቱ በፊት በእነዚህ በምን በኩል መሰላቸው የገባው አልቃሂር በሚል መንገድ ነው የገባው ከካሚስ ምሽት ዱባይ የገባው ማንም ትኬት ገዝቶለት ማንንም ብሎት በአየር አይደለም የገባው እንዴ እየሰከሰገ በኡማን በኩል የገባው ፍየሌ ባለ 6 ጣቱ ማለት ነው 6 ጣት እዚህ ጋር የተንጠለጠለ ከነጣቱ ለምን በባለ ሀብቶች እንደተመረጥክ እኮ አሁን ነው በጣም ክሊር የሆነብኝ ቡቺን ማን ብላክ ውስጥ እንዲገባ እንዳረጋት ግልጽና ግልብ ነው እሺ ያ እናንተ እኔን ለመግደል እኔን ለማስገደል ያምታረጉትን ሁላ ሂዱበት እኔ ግን ይሄን ሁላ ሰው አሳልፌ ነው መሞተው እናቴ ትሙት ይሄን ሁላ ሰው አሳልፌ ሰጥቼ እስታውን ስንት አሳልፌ ሰጠን ስንት አስቆጠርኳችሁ አይደል ያ አሁን ከሴቶች ሙኒት ምናምን በቅርብ የሆነ ነገር ብቻ ትሰማላችሁ አንድ ሁለት ሰው ታያላችሁ በእህቶቻችን እንባ ተጫውቶ የኢትዮጵያን ስም አሰድበው ተራቆ አይቀመጡት የእውነት ነው ነግራችሁ ያ ባለፈው ጊዜ ዱባይ ላይ ስብሰባ የተካሄደ ጊዜ የሆነ አንዳንድ አካሎች ምን ስትሉ ነበር ይሄን ጉዳይ ጀመርኩት እኔ ነኝ የምጨርሰው ይቀጥላል ወደ ኢሮፕና ስንባል ነበር አይደል ጉልበታችሁ እኔ ላይ ብቻ ሙሉ መረጃው አለኝ ሙሉ መረጃ ዋናው ትዕዛዝ የመጣው ከኢትዮጵያ ኖ ወይ የተባለው ከኢትዮጵያ ከዛን ይሄንን ትዕዛዝ የዱባይ ፖሊስም የዱባይ ህግም ባለበት እንዲተላለፍ ተደርጎ እነሱ እንዲገኙ ተደረገ ዋናው የመጣው ለኤምባሲ ራሱ የተላለፈው ከበላይ ነው ከኢትዮጵያ
ዛሴት ሌላውማ ኤምባሲና ምናምን ሲያለጠልጥ የእውነት ደህና ሰው መስሏቸው ኤምባሲዎችም ዝም ብለው ተመግበው ምናምን ይወጡ ነበር። አንድ ነገር ልንገራችሁ፣ እኔ ሳራ አላበሻ ጋር ችግር የለብኝ። ሳራ አላበሻ የኤምባሲ ስብሰባ ላይ ከእንግዲህ ትገኛለች። እኔ ምን አልኳችሁ? አትገኛትም ከእንግዲህ ያላልኳችሁ? ሳራ ሁለተኛ እንዳትገኛል ተባልሽ፣ አትገኛት። ምክንያቱም አትገኛት። የሀገርን ክብር ቡና ማጣጫን ያረጋችሁት፣ የቲክቶክ ወሬን ያረጋችሁት። ገብቶቻል? የቲክቶክ ወሬ ሁለት ወሬኞች አንድ አይነት ስለሆኑ ቡቺ ጋር የሆነ ነገር አውሩ፣ በአፏ ቢከብዳ በቂጧ ስትተፋሳው ታያታላችሁ። አንድ አይነት ችግር የለም። ለማንኛውም ተራ ወሬኛ ለፍላፊ ችግር የለም። ለእናንተ ወሬ ነው፣ ለሚመለከተው ግን እውነት ተራ ወሬ ስለሆነ ነው። የፍቄ ስጋ ቤትስ ነገር ታያላችሁ። ቶፒክ መስሏችኋል አይደል? የፍቄ ስጋ ቤት ቶፒክ መስሏችሁ ነው? ቶፒክ እኮ አይደል። ይሄን እኮ የሀገር ኢኮኖሚ ላይ መቀለድ ነው። ስሙ ምን እንደሚል ታውቂያለሽ? ሐረር ሰንጋ ነው የሚለው። የሐረር ሰንጋ የሞተ በሬ ነው እንደዛ ነው። ቴስቱ እንደዛ ነው። በዛ በረሃ ላይ በዛ ሙቀት የሚታረድ ነው የሐረር በሬ፣ የሐረር ሰንጋ። በስም መነገድ ነው። የሀገርን ገጽታ የአንድን ምግብ ጣዕም ቴስት መቀየር ማጭበርበር ነው። ልክ እንደ ቡና፣ ልክ እንደ ወርቅ፣ ልክ እንደ ምናምን ነጋዴዎች አሉ። ኮምፕሌን የማቅረብ መብት አላቸው። መብት ታክስ አለመክፈል ይችላሉ። መንግስት ደግሞ ለታክሱ ሲል አፍንጫቸውን ይይዛል። እናንተ ሁሉ ነገር ብለ ቲክቶክ ላይ እንዲወራልን ነው እንደምትፈልጉት። ተራ ነገር ሲወራለት ትሰማለህ። አሁን እንደና ሀፒ አይነት ሰዎች ይወራላ፣ ተራ ሰዎች ናቸው። ይሄ ግን የኢኮኖሚ ጉዳይ ነው። በኢኮኖሚ እንዴት እንደሚዳኙ አሳያቸዋለሁ። ታያላችሁ። እዛ ዓለም ውስጥ ያላችሁ ሰዎች ኦሬዲ ታውቁታላችሁ። እሺ ሁሉ እንደ ዱባይ እንደ ሀበሻ ይሄ ማወራላችሁ ሰዎች እንደነሱ ሲኦል ሰው የለም። ሲኦል እሺ፣ ሲኦል ስለሆነ ነው ባለሀብቱም ባለምኑም ያንን የሚመርጣቸው። አይኖሩበትም። የሚኖረው ያጨብጫቢው ነው። አጨብጫቢ ወይ ቂጡን የሚያጨበጭብ ወይ ቢራ ተገዛለት ወይ የሆነ መስሩፍ ከተደረገለት ምናምን ዛሴ ባለ ጊዜ ነሽ እያልሽ ነው። ይሄ ጊዜ ነው እንዴ? ስለ ሀገር ማውራት ጊዜነት ነው? ስለተዘረፉ እህቶች ማውራት ጊዜ ነው? ጊዜ ምን ነው? 24 ሰዓት ማለት ነው። ለአንተ ስንት ሰዓት ነው የተሰጠ? ለኔ 24 ሰዓቴን እየተጠቀምኩ ሊሆን ይችላል። ለአንተ ስንት ሰዓት ነው የተሰጠ? why not use your time? እግዚአብሔር ለኔና ለአንተ የሚያመሸውና የሚያነጋው የተለያየ ሰዓት ላይ ነው እንዴ? አንድ አይነት ጊዜ አለ እንዴ? ያለ ገብቶቻል? ሌባ ንፍጣሞች
ሐረር ለመሄድ ተዘጋጅ። ገሃነም መሰለቻችሁ እንደ ሐረር እንደናንተ ስንት በላ የሚካሄድበት ሀገር መሰላችሁ? በትንሽዬ ዱዓንኮ ስንት በላ የሚያዝበት ሰይጣን አፉን የሚዘጋበት ሀገር ነው ያለኝ። ቆሻሻዎች ንፍጣ ብገባንኮ ቀጥ ብዬ የምገባበት ሀገር ነው ያለኝ። ተለማምጬው ፈርቼ የምገባበት ሀገር ያለኝ መሰላችሁ? ያው እንደናንተ መግባት ማልችልበት ሀገር ያለኝ መሰላችሁ? አያ ፋሚሊ እኮ ጋይስ ይሁን ሀብታም ትልቅ ልብ ያላችሁ ቤተሰብ እኮ አለ። ያ እሺ የትኛው ወሰብ ጋይስ እስቲ ኦኬ ችግር የለም። አስገቡን ያለውን ነገር ሁሉ እንትን እናርገው እዚሁ አስቀሪው። እሺ ሌላ ሰው እንዳታረጊ፣ ሌላ ሰው እንዳታስገቢ። እሺ ከቲክቶክ ሌላ ሰው እንዳታስገቢ። መረጃዎቹን ሲሉ ስክሪንሾት አድርጊና ወይ ወደኔ አስተላልፊያቸው፣ በፕራይቬሲ ወደኛ አስተላልፊያቸው። እሺ ግሩፑን ብንበት ነው ራሱ ምንም ነገር እንዳይቀር እንዳትረሽ። ባለፈው ስለ ሃፒ ስናረግ ማን ሰርጎ ገባ አይተሽ ነበር ራይት? ያ ይሄን ይመስላል። ለማንኛውም አሁን ስለ ሙኒት የጻፋችሁት ሰዎች የብሩ መጠኗን ደረሰኙን እያንዳንዱን አንድ ሰው ውክልና ከሆነም ላኩት። የእውነት ያንን ቂጧንም ሸጣ ቢሆን ትከፍላችኋለች፣ ዋጋ ትከፍልበታለች። ምስኪን እህቶቼ ሀብታም ባይሆኑ አረብ ባል ባይኖራቸው ሀቅ አላቸው፣ እንባላቸው፣ የሚቆምላቸው ሰው አላቸው። የጊዜ ጉዳይ ትከፍሏታላችሁ። አረብ ሀገር ባሉ እህቶቼ ላይ የምትጫወቱ ለሽርሙጥና የምታቀርቧቸው ወንድሞቻችንን በዛ በሙቀት በረንዳ አዳሪ ያደረጋችሁ ትከፍላላችሁ። የእውነት ትከፍላላችሁ። ለሁለት ሰውና ለሶስት ሰው እየዞራችሁ ብር ሰጣችሁ የሚዲያ ሰዎችን አፍ ስላዘጋችሁ ብቻ እንባ የሚያቋርጥ እንዳይመስላችሁ። እሺ ትዝ ይላችኋል ስለ ሃፒ ምን እንዳለኝ? እንኳን አንቺ አንድ አሮጊት አፍሽን ከፍተሽ አይደለም ያኔ እንደማበል ሰው ሲጮብኝ እንኳን ምንም አላመጣችሁም ማለት አይደል? አላመጣንም ምንም ነገር። በየነ በላይ ላይም ለውጥ አምጥተናል። ማን ነው በየነ በላይ? ታውቁታላችሁ? አታውቁት? ማር ሆዲፍጆ ባለቤቱ ያውቀዋል። ሌላው ደግሞ ስም ስለሚመሳሰል አልጠቅስላችሁ። እኛ ነን በክብራችን ሄ ብለው የሚያቀራሩ። ለነሱ ክብር የሰው ነፍስ አጥፍቶ እንኳን በኬንያ መውጣት ስለሆነ ከኬንያ እንደዚህ አንጠልጥሎ ነው እስር ቤት ያስገባው። አንድ ነገር ልንገራችሁ፣ እናንተም ስላሸነፋችሁት አለ መንግስትን ቁጭ ያላችሁት። ሂዳት በለው እንዴት አድርገው ስላለ ብቻ ነው ዝም ያላችሁ። ሁልሽ ኃይለኛ ስለሆናችሁ ምናምን አይደላችሁ እንዳይመስላችሁ። ድመትን ታስራትና ስጋ ታሳያታል። ዛሴት እናንተን የዲያስፖራ መጫወቻ አድርጎ ሀገር በቴሌቪዥን ማሳየት ነው። ይሄ የሆን ዘንድ ግድ ይላል ብላለች እህተ ማርያም ነች ያለችው፣ እኔ አይደለሁ። ሁልሽ የማን ባር በጣም ተጠንቀቅ። ጎርደድ ኮፍያ ምናምን ተጠንቀቅ። በነገራችን ላይ ባሩን በስም አዙር፣ ክለቡን በስም አዙር።
በስም አዙር ያ አጉል አትኮፋፈሱ አጉል የሌለ ለማንኛውም ስለ ዱባይ ጉዳይ እንን ነው የምንለው ግን እየተከታተልን ነው የእውነት እንከታተላለን ሲቀጥል ኢንሳይደሮቼ ስራ ጀምረዋል ስለ ሳውዲ አውርተሽ አታውቂም ቆይ ዱባይን እንጨርስ ዱባይ ቢያንስ 4 ሰው የእህቶቻችንን እንባ ሲከፈሉ ታያላችሁ 4 ሰው አሁን በግልጽ የምታውቁት 2 ሰው ነው ሌላ ሰው አሁን ጠብቁ በቅርብ ያ አራት ሰው ምናምን ጠብቁ የእህቶቻችን እንባ ሳይፈልጉ ሴተኛ ዳሪ አድርገው ዝም ብለሽ ተነፍ እያሉ የሆነች ብጥቆ ጨርቅ ያደረው የጣሉ የነሱ ማርኪያ ላደረጉ እዚህ ሚዲያ ላይ ያለ ደላላም ሆነ ምናምን በህገወጥ መታወቂያ ለልጆች ያወጡ 16 ዓመት ያልሞላቸው ልጆች 19 20 ዓመታቸው ነው ብሎ ያስወጡ የራሳቸውን ሆድ የሚሞሉ ሀቢባም ራሱ ታያላችሁ ገብቶቹ ሀቢባ ካሁን በፊት ፍየሌ ልጄን ሰደበ ብላ የታልሰ ቪዲዮ የሰጅርት ይላል የሰጅርት የብር ነገር ሲሆን ማለት ፍየሌ ባለ 6 ጣቱ ይሄ እከካም ንፍጣም ቆሻሻ ገብቶቹ ፍየሌ የታልሰ ማነበር ይላከልኝ ዳውንሎድ ያደረኩት ለምን ቼክ አላደረገው ዳውንሎድ አድርጌዋለሁ መሰለኝ እሺ ቆይ ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ የት ነው ዳውንሎድ ያደረኩት እንዴት ነበር ላኩልኝ እኔ እኮ ጋይስ እኔ አረብ ሀገር ሰርቼ አውቃለሁና አረብ ሀገር ስትገባ በባህር ከገባ ታውቋል የምትሰራውን ስራ ታውቋል ከጧት እስከ ማታ ሰው ቤት አጸዳል እንደገና ቤት ስገባው ምግብ የለም ተጠቅለ የምትተኛበት ነው ጧት ደግሞ ተነስቶ ወደ ስራ የምትሄድበት ሀገር እንደዛ ያጠራቀምከውን ብር የማንም ሸርሙጣ የማንም እበታም ሲበላ ስታይ በጣም ነው የሚሰማ እናንተ እኮ አልገባችሁ እነሱ እኮ ስቡ በበዛ ነው እኮ ሰፖርት የሚደራረጉት እዚህ ሚዲያ ላይ ስባቸው በበዛ የመቶ ሰው እህት ላይ ቂጣቸው ላይ አፋቸው ላይ ይቀመጡና በቂጥ ለአንድ ሰው መጥቶ እዚህ ሰፖርት ያደርጋሉ ማን ወንድ ነው እስቲ የነሱን ቶፒክ የሚያነሳው ማን ወንድ ሀቢባ ልታነሳ ገና ማሳታውቅማ ሌባ ሙኒት ሌባ ስትል ነበር አሁንስ እንዴ ሙኒት ምስኪን ናት እኮ እሺ ምስኪን እኮ ምን ያህል ሰፖርት እንደሚደራረጉ ከ11 ሴት ልጆች በላይ እየደፈራቸው ብር እየተቀበላቸው ያዩ ልጅቷ ወጣ ሃፒን ይቅርታ እንድትጠይቅ አደረጉ አይታችኋል ሚዲያ ላይ ሰው እንዴት ሰፖርት እንደሚደራረግ አያችሁ ሰፖርት የሚደራረጉት ሬሳ አስተመደበቅ ድረስ ነው ጋይስ ሬሳ የሚቀብሩበት ካጡ አልጋ ስር ነው የሚደብቁልን ነው ማለት
ሬሳ ነው የሚደባበቁት እኮ። እሺ የተደፈሩት እያለ ብር ክፈሉ እየተባሉት እያሉ ልጅቷን ወታ ይቅርታ እንድትጠይቅ አድርጓል። እሺ ምክንያቱም ወረቀቷንና እንትኗን ስታሰራላት የነበር የሷን ጉዳይ ያዘችው ሙኒት ስለነበረች በዛ ላይ 25000 ድራም ከነ ጆከር ጋር አብረው ወስደውባት ብሯን ሳይመልሱላት ልጅቷን ወረቀት ስለሌላት እንዴት እንደተጫወቱባት ታውቃላችሁ? ልክ ሄለንን ከሰው ሙሉ ደባይን ይቅርታ በይ እንደተባልኩ ማለት ነው። እኔ ከፈልላችኋለሁ ነው ጨዋታው። የጻፉትን ነገር እንዳይመስላችሁ እሺ። እኔ ከፈልላችኋለሁ። ከዛ በኋላስ አያችሁ አርበደበድኳት። ሻምፓኝ ይራጩላችኋል ብላችሁ ያ እናንተ እኔን አርበደበዳችሁ አይደል? የእናንተን ሰው በዚህ ወር ውስጥ እኔም ተከፍያችኋለሁ። ገና ግን እከፈላችኋለሁ ባይሰው እናንተ ለመከፈል ማን ነበረ የአረብ ሊግን ዋና መፈንቅለ ቀስቀስ ያካሄደው ማን ነበረ? ጋዝላው ላይ ነስንሶ እንደዛ ነው። እኔ መብቴ የምጠይቃችሁ እግዚአብሔር ማን ነበር ሲላከልኝ የታርሰ እንትና ያ ትላንትና ዲቦራ